አድማስ ድርጅት የወርቁ አይትነውን ብር አልቀበልም ማለቱን ይታወሳል። ዛሬ ስለሱ የምናወራ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮቼ እንዴት ናችሁልኝ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት ቪዲዮ በጣም አነጋጋሪና አሳሳቢ የሆነ ጉዳይ አለ። በዛ ጉዳይ ላይ የምናወራ ይሆናል። እስቲ ከላይ ያለውን ቪዲዮ እንመልከት። መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኘው በዚህ ሰዓት መዋጮ ለምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እና መሰግናለሁ። አቡበከር አህመድ አንተንትን እያላችሁ ፎቶ መዘቀዝቁና የምትሳደቡ ሰዎች ግን ማለት ነው እናሱ ከበላይ አካል የተሰጠውን ትዕዛዝ አልፈልግም ብሎ እስከዚህኛው ገንዘብ እንዲታገድ እሱም ያልሆነ ችግር ውስጥ እንዲገባ ነው የምትፈልጉት። እኛ ኡስታዛችንን በጣም እንወደዋል። ቪዲዮ ከላይ ያያችሁት ይመስላል እና ያው ታኩር ለአድማስ ድርጅት ላይቭ ላይ ተቀምጦ እንዲያሰባስብ ኃላፊነትና ተሰጥቶታል እና በዚህ አጋጣሚ ደግሞ ወርቁ አይትነው የገቢ ማሰባሰቢያው ላይ ተሳትፎ ነበርና ያው 15 ሚሊዮን ብር ገቢ አደርጋለሁ ብሎ ነበር። ለታኩርም 5 ሚሊዮን ብር እና የመኪና ሽልማት እንደሚሸልመው ተናግሮ ነበር። በዚህ ነገር ግን አድማስ ድርጅት ተቃውሞ አንስተዋል። ይህን ብር አልቀበልም በማለት ማለት ነውና አልቀበልም ብሏል። ያው ይህን የሰማ የኢትዮጵያ ሕዝብ ደግሞ በጣም ተቃውሞ አንስተዋል። ተቃውሞ ደግሞ ያነሳው በአቡበከር በኡስታዝ አቡበከር አህመድ ላይ ነው እና ተቃውሞን ያነሳው ያው የወርቁ አይትነው ደጋፊዎች አቡበከርን ቀይ መስመር አልፈሃል በማለት በጣም ከባድ ወሬ አድርገውታል እና እሱ ላይም ዛቻ እየዛቱበት ነው እና የሱ ደጋፊዎችም የተለያዩ እምነት ተከታዮችም ይህን ነገር እየተቀባበሉት ይገኛል። ምክንያቱም ያው በጣም እየተናገሩ ያሉትም ያው እዛ ደብረ ብርሃን ላይ በጣም ብዙ የተቸገሩ እና ብር ያጡ ምግብ ያጡ በብር ችግር ምግብ ያጡ ሰዎች አሉ እና ይህ ባለበት ሁኔታ ለምንድነው ብሩን ያልተቀበለው? ኬትም ይምጣ ኬትም ለተራቡ ወገኖች መድረስ ነበረበት። ለምንድነው ብሩን መቀበል ያልቻለው? የሆነ ነገር ቢኖረው ነው እንጂ እያሉ ይገኛሉ። በጣም የሚገርመው ነገር ደግሞ አቡበከር ሰው ማለት የሰውን ፍላጎት ብቻ ሳይሆን እዚህ ጋር ህገ መንግስት የሚባል ነገር አለ፣ ኃላፊነትና የሚባል ነገር አለ። ኃላፊነቱን የሚወጣው ደግሞ በህገ መንግስቱ መሰረት ነው። ምክንያቱም አቡበከር ይህን ብር ተቀብሎት ቢሆን እስር ቤት ሊሆን ይችላል እና ይህን ነገር ያልተቀበለበት ምክንያት አለ እና የምለው ከዚህ ንግግር ተቆጠቡ ነው። ቀይ መስመር አልፈዋል ከሚለው ንግግር ብትቆጠቡ ይሻላችኋል። በኋላ በጣም ነው የሚቆጫችሁ። ምክንያቱም ያልተቀበለበት ምክንያት ለራሱ አለው፣ የራሱ ምክንያት ሊኖረው ይችላል ብዬ ነው ማስበው። ምክንያቱም አቡበከር እንደምናውቀው በጣም መልካም ሰውና ጥሩ ሰው ነው። ምክንያቱም ኢትዮጵያ በጣም ብዙ ነገር አስተዋጽኦ አድርጓል። ለኢትዮጵያ ብቻ ሳይሆን ለዲኑም ለእስልምና በጣም ብዙ መስዋዕት የከፈለ ሰው ነው። ከመስዋዕትም አልፎ አራት ዓመት ሁሉ እምነቱ ምክንያት እስር ቤት ተማቆ ያለፈ ሰው ነው። በጣም ብዙ ቻሌንጅ ያለፈ ሰው ነው። ማንንም ሳያቅ እና በዛ ሰዓት በጣም ብዙ ቻሌንጆችን ያለፈ ሰው ነው። በእምነቱ የማይደራደር ሰው ነው። ኡስታዛችን በጣም ከአላህም አግዞት በጣም ብዙ መስዋዕት የከፈለ ሰው ነውና በጣም ዕውቀት ያለው ሰው ነው። ይህ ሰው ደግሞ የተቸገረ እዛ የተጠማ ሰው እያለ እንደዚህ አይነት ነገር ያደርጋል ብዬ በፍጹም ነው የማላስበው ማለት ነው። እሱም የሚመራበት ህገ መንግስት አለ። ወደርንም ጠላንም እኛ ኢትዮጵያኖች በጣም ችግራችን ምን እንደሆነ ታውቃላችሁ? ሁላችንም ስሜታችንን ነው የምንከተለው። እኛ የምንፈልገው ነገር ለምንድነው ያልሆነው? እኛ የምንፈልገው ነው መሆን ያለበት ነው የምንለው። ግን ያን ሳይሆን ይህ ነገር ቢያደርገው ምን ይከሰትበታል? ሀገራችን ምን አይነት ሀገር ናት? የት ነው ያለነው ብለን ማሰብ አለብን። አይደለም እንደዚህ አይነት ከባባድ ነገራቶች ቀርቶ ዛሬ ያለውን አለባበስ እንኳን የለበሰ ሰው ወደ እስር ቤት የሚገባበት ዘመን ነውና
ኒቃብ እንኳን ለብሰው እንዲገቡ የተከለከለበት ሀገር ነው ያለውና ይህን ነገር በጥሞና ማየት አለብን፣ መገንዘብ አለብን። የማይሆን ቃላቶችን ከምንነጋገር ነው ወላሂ በቃ ሶሻል ሚዲያ ላይ በጣም የሚያስጠላ ንግግር እየተናገሩት ነው፣ በጣም እየተሳደቡ ነው። በኋላ ግን በጣም ነው የሚቆጫቸው ማለት ነው፣ እርግጠኛ ነኝ። ምክንያቱም አቡበከር ብዙም ባይሆን በትንሹ እናውቀዋለን። በጣም ብዙ የለፋ ሰው ነው፣ በጣም የሆነ ሰው ነው። እሱ አይደለም አንድ ቀን እምቢ የማይል ሰው ነው። እሺ ነው እንጂ እምቢ የማይታወቅበት ሰው ነው እና ኢትዮጵያ ሙስሊሙን ብቻ ሳይሆን እንደ ሀገር ራሱ ኢትዮጵያን እንኳን በተለያየ ቦታ እየሄደ ኢትዮጵያን እንኳን ለማስተማር የሆነ ነገር ባበረክት ብሎ የሚተጋ ሰው ነው አቡበከር አህመድ ማለት ነው እና በጣም ምስኪን ሰው ነው። ሁላችንም ከሱ ጎን መቆም አለብን፣ ሁላችንም ማለት ነው። ምናልባት ለእሱ ያገረው ንግግር አለ። እሱም ያለው ምናልባት እናንተ ላትቀበሉኝ ትችላላችሁ፣ እኔ ግን ሀሳቤ የመስጠት ሀሳብ ስላለኝ ሆነም ቀረም በሌላ መንገድ ያሰብኩትን ብር አደርሰዋለሁ ብለዋል። እና ለምንድን ነው ኢትዮጵያኖች የማይሆን ቃል የምንነጋገረው ማለት ነው? እና እሱም በፈለገው መንገድ መርዳት ይችላል። ምክንያቱም በቃ መንግስት ካልፈለገ አልፈለገም ነው፣ ሌላ ነገር ውስጥ መግባት አስፈላጊ ነው ብዬ አላስብም። እና እንኳንም አቡበከር አህመድ እጅህን ከዚህ ነገር አወጣ። ምክንያቱም ከምንም በላይ ራስ ነው የሚቀድመው እና ራስህን ነፃ ማውጣት አለብህ፣ ለራስህ መኖር አለብህ። ፍትህ ናት፣ ህግ ነው። ከህግ የሚያመልጥ ነገር የለም። እቺ ሀገር ላይ እውነትም ህግ ቢኖር ኖሮ ኒቃብ ለመልበስ የተከለከሉ ሰዎች ኒቃብ በለበሱ ነበርና እሱን መደገፍ አለብን፣ ከሱ ጎን መቆም አለብን ብዬ አስባለሁ። ዛሬ ይዤላችሁ የመጣሁትኝ ሀሳብ ይህ ነው። ይሄ የኔ ሀሳብ ነው። ምክንያቱም ሌላ መንገድ አለ፣ በጣም ብዙም የሚረዳበት መንገድ አለና አላህ ደግሞ እነሱንም አላህ ከእንደዚህ አይነት ነጃ አላህ ያወጣቸው። እነሱንም ደግሞ ሌላ የሚረዱበት መንገድም አላህ ያመቻችላቸው ነው የምለው። ሁላችንም ከአቡበከር ጎን መቆም አለብን እላለሁ። ለዛሬ ይዤላችሁ የመጣሁትኝ ቪዲዮ ይሄን ይመስላል። እስከ ሌላ ቪዲዮ